የሰው ልጅ አእምሮ እንዴት እንደሚሰራ ታውቃላችሁ? የተለያዩ ጥናቶች እንደሚያመለክቱት የሰው ልጅ አእምሮ የሆነ ያየውን ያነበበውን ወይም የዳሰስነውን ያሸተትነውን የቀመስነውን በአጠቃላይ የሆነ ሴንስ ያደረግነውን ነገር ለረጅም ጊዜ ይዞ እንዲቆይ በሆነ ጊዜ ክፍተት በሆነ ታይም ኢንተርቫል ሪፍሬሽ መደረግ እንዳለበት ነው። የማይደረግ ከሆነ ማንኛውንም ያጠናነውን ነገር ወይም ያየነውን ነገር በቀላሉ ይረሳል ማለት። ሰላም እንዴት ናችሁ? ይህ ከ9ኛ እስከ 12ኛ ክፍል ለሚሆኑ ተማሪዎች ለፈተና የሚያዘጋጃችሁን የጥናት ዘዴ ለማገዝ የተዘጋጀ ፕሮግራም ነው። ይህ ኤክስፖሊ ክላስ ነው። ለየት ያሉና ይጠቅማሉ ብለን የምናስባቸው ቱቶሪያሎች የምንሰራበት ሚዲያችን ነው። ዛሬ ስለ ስፔስድ ሪፒቴሽን ስለሚባል አንድ የጥናት ዘዴ ወይም ደግሞ የማሰብ ችሎታችንን የሆነ ነገር የማስታወስ ችሎታችንን ለመጨመር የሚረዳንን ቴክኒክ ነው የምነግራቸው። በነገራችን ላይ እኛ እንደ ኢትዮጵያውያን የምንማረው ትምህርት ላይ ብቻ ነው እንጂ እንዴት መማር እንዳለብን ብዙም ትኩረት ተሰጥቶን አያውቅም። እኔም ከዚህ በፊት በነበሩኝ የትምህርት ቆይታዎች ምንም እንኳ አሁን ላይ ዩኒቨርሲቲ አስተማሪ በሆነም ድሮ ስማር እስከ 12ኛ ክፍል የነበሩኝ የትምህርት ሁኔታዎች ውድድር ላይ የተመሰረተ ነው እንጂ ስለመማረው ትምህርት ለምን እንደሆነ እንዴት እንደሆነ የማውቀው ነገር አልነበረም። ከሆነ ጊዜ በኋላ ግን ይህን ነገር ለማሰብ ችያለሁ ማለት ነው። ለዛም ነው እያገዝኋችሁ ያለሁት። ስለዚህ ዛሬ የምናየው ስፔስድ ሪፒቴሽን ስለሚባል አንድ የጥናት ቴክኒክ ይሆናል። አብራችሁን ቆዩ። አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ይህን በማድረጋችሁ ይህ ቪዲዮ ለብዙ ሰዎች ለብዙ ተማሪዎች እንዲደርስ ማድረግ ትችላላችሁ ማለት ነው። ዩዝ ኢት ኦር ሉዝ ኢት የሚባል የሆነ አባባል አለ። ወይ ተጠቀምበት ወይ ታጠዋለህ ማለት ነው። ወይም ያልተጠቀምንበት እናጠዋለን ማለት ነው። የሆነ ጊዜ ያነበብነውን ነገር መልሰን ካላየነው በቀላሉ ይጠፋል። ያ ማለት ምን ማለት ነው? መልሰን ስናየው we are using it ተጠቀምነው ነው ማለት ነው። use it or lose it። የሆነ ጊዜ ለምሳሌ በጣም የሚያምር የእጅ ጽሑፍ ቢኖራችሁ ነገር ግን አሁን ላይ ስልክ ስለገዛችሁ ኮምፒውተር ስላላችሁ በእስክሪብቶ መጻፍ ብታቆሙ ያ የእጅ ጽሑፍ የሚያምር የእጅ ጽሑፍ አብሮ አይቀጥልም፣ ይበላሻል፣ ይጠፋችኋል፣ ወይም እንደ በፊቱ በፍጥነት መጻፍ አትችሉም። ሌላ አንድ ኤግዛምፕል እንጨምር። ብዙ ኢትዮጵያውያን ከኢትዮጵያ ውጭ ወጥተው ሌላ ሀገር ይኖራል፣ ዲያስፖራዎች ማለት ነው። ስለዚህ ለምሳሌ ከሆኑ ዓመታት ውጭ ሀገር ቆይተው ከመጡ በኋላ አማርኛ ለማውራት ምን ያክል እንደሚቸገሩ ማሰብ ይቻላል። አማርኛን ስላልተጠቀሙበት በዛን ጊዜ they didn't use it so they are on the way to lose it ይጠፋቸው ይችላል እንደማለት ነው። ማንኛውም ነገር በህይወታችሁ ያልተጠቀማችሁትን ነገር በቀላሉ ትረሱታላችሁ። የሰው ልጅ አእምሮ እንዲረሳ ተደርጎ የተፈጠረ ነው። በእርግጥም መርሳቱ የበጎም ነው። ከልጅነታችን ጀምሮ ብዙ በጎም መጥፎም ነገሮች በአእምሯችን ላይ ደግሞ አእምሯችን ሴንስ ያደርጋል። ብዙ ያናደዱን ነገሮችን አለመርሳታችን ምን ያክል በህይወታችን ጫና እንደሚፈጥርብን፣ በጣም ስር የሰደዱ አስቸጋሪ ነገሮች በቀላሉ መርሳት ባለመቻላችን ምን ያክል የአእምሮ ጫና እንደሚፈጥሩብን ማወቅ ይቻላል። እና በጣም ጫና ከሌላቸው ቸላ የምንላቸው ነገሮች ከሆኑ ኔግሊጀንት የምንሆንባቸው ነገሮች ከሆኑ በቀላሉ እንረሳቸዋለን። ይህም መልካም ነገር ነው። አእምሯችን መርሳት የለብህም ብለን መንገር ካልቻልን በቀላሉ ነው የሚረሳው። ስለ አእምሯችን ለማወቅ የግድ ሌላ ወይም ኒውሮሳይንቲስት ወይም ሌላ የሳይኮሎጂ ስፔሻሊስት መሆን አይጠበቅብንም። በራሳችን ላይ ያለውን ነገር በየጊዜው የምንጠቀምበትን ነገር የግድ ስለዛ ለማወቅ መጣር ያስፈልገናል። በየጊዜው የምንጠቀምበት ስለሆነ ሌሎች አዋቂዎች መጥተው ይሄ ነው እስኪሉን ድረስ መጠበቅ አለብን ብዬ አላምንም። ኤኒዌይ ዩዝ ኢት ኦር ሉዝ ኢት። ስለዚህ የሆነ ነገር መርሳት የለብንም ብለን የምናስብ ከሆነ አእምሯችንን እንዳይረሳ ማለማመድ አለብን። እንዳንረሳ የምናለማመድበት አንዱ ዘዴ ደግሞ ስፔስድ ሪፒቴሽን ይባላል። በጥናት እንደተገኘው ማለት ስፔስድ ሪፒቴሽን ምን ማለት ይመስላችኋል? ስፔስድ ሪፒቴሽን ዘ ፎርሙላ ባይ ኢሳል ልንረሳው የማንፈልገውን ነገር ስሩ ስፔስድ ሪፒቴሽን በመደጋገም እንዳንረሳው ማድረግ እንችላለን። በተቃራኒው መርሳት የምንፈልገውን ነገር ደግሞ በመርሳት በመተው ዛ ነገር በመሸሽ ስለዛ የሚያስታውሰንን ነገር በማራቅ መርሳትም እንችላለን። ምርጫ ነው፣ ህይወታችን ምርጫ ነው። ኤኒዌይ አሁን ላይ እናንተን ለፈተና ማዘጋጀት ስለሆነ ዓላማው ማንኛውም ሰብጀክት ላይ የተማራችሁትን ነገር እንዳትረሱት ለማድረግ you have to prepare schedule time table plan። በዚህ ጊዜያችሁንና ታስካችሁን የትኛውን ሳብጀክት መቼ እኔ አንድ ትዝ ይለኛል ትምህርት ቤት ላይ እንደሚወጣው አይነት ታይም ቴብል እኛም ታይም ቴብል እናዘጋጅ ነበር። በጣም በሚያምር በቀይና በሰማያዊ እስክሪብቶ ያጌጠ ታይም ቴብል እናዘጋጅ ነበር። የጥናት ታይም ቴብል መሆኑ ነው ሳስበው። ስለ ስፔስድ ሪፒቴሽን ገብቶኝ አይደለም። በዛ ሰዓት ውድድር ነው። ኖርማሊ ትምህርት ቤታችን ወይ ደግሞ ስምጠሪያችን ወይ ደግሞ መምህሮቻችን ያንን ታይም ቴብል ካዘጋጁ ዋይ ነው ታስ እኛም ማዘጋጀት እንችላለን የሚለው ነው እንጂ እንዳንረሳ የሚለው ነገር ትዝ ብሎን አይደለም በዛ ሰዓት። ይሄን ነገር ግን አስተምረውን ቢሆን ኖሮ የትም እንደረስን ነበር። ለማንኛውም ስፔስድ ሪፒቴሽን 4 ደረጃዎች አሉት። እነሱን ቀጥዬ እነግራችኋለሁ። የመጀመሪያው ሪቪው ዩር ኖትስ፣ ማስታወሻ ይኖራችኋል። የሆነ ነገር ለመጀመሪያ ጊዜ ሲሰሙ ለመጀመሪያ ጊዜ ስለዛ ነገር ማንበብ ስትጀምሩ ማስታወሻ መያዝ መልመድ ያስፈልጋል። ማስታወሻ
መያዝ መልመድ። በ24 ሰዓት ውስጥ 24 ሰዓት ባልዘለለ የጊዜ ቆይታ ውስጥ ደግሞ ያን የያዛችሁትን ማስታወሻ መልሳችሁ ማንበብ ምን እንደተባለ። ለምሳሌ የሆነ ክላስ ቆይታችሁ ሊሆን ይችላል። የግሩፕ ወይም የቡድን ውይይት ላይ ቆይታችሁ ሊሆን ይችላል። የሆነ ክርክር ላይ ቆይታችሁ ሊሆን ይችላል። ኤኒዌይ የሆነ ዩቲዩብ ቪዲዮ አይታችሁ ሊሆን ይችላል። ስለዛ በሰማችሁ ቁጥር ማስታወሻ መያዝ መልመድ መጀመሪያ ያስፈልጋል። ያንን የያዛችሁትን ማስታወሻ እንዲወስዳችሁ ዝም ብላችሁ ማስታወሻ የያዝኩ ለማለት መሆን የለበትም። ምን ማድረግ ያስፈልጋል? ብዙም ሳትቆዩ ማየት፣ ማንበብ፣ ምን ብላችሁ እንደጻፋችሁት ራሱ ማየት፣ መታዘቡ በጣም ወሳኝ ነው። ይህ የመጀመሪያው ፎርሙላ ነው ፎር ስፔስድ ሪፒቲሽን። ዘ ሰከንድ ስቴፕ ኢዝ ሪኮል ዘ ኢንፎርሜሽን ፎር ዘ ፈርስት ታይም። እንግዲህ አንብባችሁታል፣ ማስታወሻ ይዛችኋል። በሌላው ቀን ልታነቡ ስትፈልጉ ያለዛ ማስታወሻ ስለዛ የሆነ ነገር ማስታወስ መቻል፣ ሪኮል ማድረግ መቻል። ምን ነበር ያነበብኩት በዚያ ዙሪያ? ጂኦግራፊ ከሆነ ያነበብኩት ስለ ኢትዮጵያን ጂኦግራፊ ከሆነ ኢትዮጵያን ያስባችሁ ስለዛ ያወራችሁትን፣ ስለዛ የጻፋችሁትን፣ ስለዛ የተማራችሁትን፣ ስለዛ የት ቦታ ክላሱ ሳይቀር ትዝ ሊላችሁ ሁሉ ይችላል። ኤኒዌይ ሪኮል ማድረግ መቻል ማለት ነው። ምኑን? የጻፋችሁትን ነገር ሳታዩ ማለት። ሪኮል ለማድረግ ብዙ ቴክኒኮችን ልትጠቀሙ ትችላላችሁ። ስልክ ካለ ስልካችን ካሜራ ከፍታችሁ ኖርማል ሪከርድ እያደረጋችሁ ዝም ብላችሁ የሆነ ሰንበዲ እያስተማራችሁ እንደሆነ በአእምሯችሁ ኢማጂን እያደረጋችሁ ሪኮል ማድረግ። እቃ ሊኖራችሁ ይችላሉ። ለዛ እቃ መንገር መቻል። መስታወት ፊት ሆናችሁ ሊሆን ይችላል። ለራሳችሁ መስታወት ፊት መንገር መቻል። ኤኒዌይ የሆነ የህይወት እንቅስቃሴ ላይ ሆናችሁ ስራ እየሰራችሁ ሊሆን ይችላል። ሰምቲንግ ማችሁን እያጸዳችሁ ሊሆን ይችላል። ሰምቲንግ ኦር የሆነ ነገር ወክ እያደረጋችሁ ሻይ እየጠጣችሁ ዋትኤቨር ኢዝ ምንም እያደረጋችሁ ሊሆን ይችላል። ዞሮ ስለዛ በዛ ሳብጀክት ዙሪያ የጻፋችሁት ያነበባችሁት ነገር አለ። እሱን አስታወስ መቻል ሪኮል ማድረግ ማለት ነው። ሶስተኛው የስፔስድ ሪፒቲሽን ደረጃ ሪኮል ዘ ኢንፎርሜሽን ኦር ሪኮል ዘ ማቴሪያል አጌን። እንግዲህ በጥናት እንደተገኘው ከሆነ ከ24 ሰዓት እስከ 36 ሰዓት ባለው ጊዜ ውስጥ ቀድሞውኑ ያነበባችሁትን ነገር ደግማችሁ ለማየት መሞከር ማለት ነው። በዚህ ጊዜ ልክ ሁለተኛው ደረጃ ላይ እንዳደረጋችሁት ሳታዩ ለማለት መሞከር። አላማው ምንድን ነው? አእምሯችሁ ላይ የሆነ ነገር እንዲቀመጥ ማድረግ መቻል። ካላነበባችሁ፣ ካልጻፋችሁ ማለት የሆነ ነገር ጽሁፍ ካላያችሁ ምንም ነገር አልሰራም የሚለውን አእምሯችሁን አይኑ ማየት መያዝ መቻል አለባችሁ፣ መያዝ መቻል አለበት ብሎ ማስገደድ ማለት ነው። በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤተ ክህነት ትምህርት ለዚህ በጣም ወሳኝ ማሳያ መሆን ይችላል። ተማሪዎች ወደ ቀጣዩ ደረጃ ከመሸጋገራቸው በፊት ሪኮል እንዲያደርጉ ይጠየቃል። መጀመሪያው እስከ መጨረሻው ዳዊት ሊሆን ይችላል፣ ውዳሴ ማርያም ልትሆን ትችላለች። ከመጀመሪያው እስከ መጨረሻው በአእምሯቸው ነው። እንግዲህ ሀው እንዴት ነው የሚቻለው? ያ እኔ ሌላም እንደዚሁ አንድ አይናማ ማየት በተፈጥሮ የማይችል ማለት ነው የሂስትሪ አስተማሪ ነበረን ከ10ኛ ክፍል ላይ ባለው። የሚገርመው ፔጁ አይጠፋውም ማለት ነው ይለዋል እንደ ጉድ። እኛ መጽሐፉን ይዘን ኖርማሊ ያለውን ሳይገባን ሳንሰማው ግን ማመሳከር ላይ ጊዜያችንን አጥተነው ነበር እንጂ ሰውየው ምንም አይጠፋውም። በጣም ነበር የሚደንቅ። አንዳንዴ አይናችን ጋር እንጣላ ነበር። አይናችን ማየት ነው እንደ ነገሮችን ማሰብ እንዳንችል ያደረገን፣ መሸምደድም እንዳንችል ያደረገን ብለን ከእግዚአብሔር ጋር እንጣላ ነበር። ይበለን አይደለም። በእርግጥ ግን አሁን ምንድን ነው ነገሩን ሳያዩ በዛ ያባልኳቸው የጊዜ ኢንተርቫል ላይ ለማስታወስ መሞከር። ከጠፋችሁ መልሶ ማቴሪያሉን የማየት መብታችሁ የተጠበቀ ነው። ኤኒዌይ ይሄ ሌላኛው ደረጃ ነው። አራተኛው ስተዲ ዘ ማቴሪያል ኦቨር ኤንድ ኦቨር አጌን። ደጋግሞ አሁንም ማይቻል ከሆነ ሳምንት በኋላ በተለይ ፈተና ሊሆን ሳምንቱን አስቀድማችሁ ራሳችሁን መፈተን መቻል አለባችሁ። ስለዛ ያነበብኩት ምንድን ነው ብሎ ራስን መጠየቅ፣ ስለዛ ነገር so by doing this just you are forcing your brain to reprocess that information again, to reprocess that concept again. እንደገና እንዲያስበው እያስገደዳችሁት ነው ማለት ነው። እኛ አእምሮ ታልተገደደ መስራት አይችልም። በተፈጥሮ መገደድ አለበት። በጎ የሆነውን በጎ ነው ብለን ደጋግመን መንገር አለብን። መጥፎ የሆነውንም እንደዚያው አንድ የሚባል ነገር አለ አይደለ? አንድ የሆነን ነገር የህይወታችን አካል ለማድረግ መሄድ የሚገባን ደረጃዎች። ለምሳሌ የሆነ ነገር ለ21 ቀን ካደረግነው ሀቢት ይሆናል። ለ90 ቀን ካደረግነው ላይፍ ስታይል ይሆናል። እያለ በጨመርነው ቁጥር ኖርማሊ እኛ አይደንቲቲ እንደሚሆነው ሁሉ ያ ሁሉ ሂደት፣ ያ ሁሉ ድግግሞሽ፣ ያ ሁሉ ፎርሙላ አእምሯችን የሚጠቅመንን ነገር መያዝ የሚችልልን ቢሆን ኖሮ አናደርገውም ነበር። ግን በተፈጥሮ እንዲያ መሆን የሚችል ስላልሆነ በሚጠቅመን ልክ አእምሯችንን እየገራ ነው እንደሆነ ልብ ማለት ያስፈልጋል። ያንን ማቴሪያል፣ ያንን ሰብጀክት፣ ያንን ፎርሙላ፣ ያንን ወርድ ፕሮብለም ተጠቅመን የሰራንበትን አካሄድ ሌላም ነገር ለመስራት፣ ሌላም ነገር ለመጻፍ እስኪችልልን ድረስ አእምሯችን እያስገደድ ነው መሆኑን መቀጠል ያስፈልጋል ማለት ነው። ስፔስድ ሪፒቲሽን በተገኘው ጥናት መሰረት ይሄ ስፔስድ ሪፒቲሽን በሆነ ኢንተርቫል የደጋገሙ ያን ነገር ማየት መጀመር መቻል አእምሯችን እንዳይረሳ እንደገና ሪፕሮሰስ እንዲያደርግ አቅም የፈጠርንለት እንደገና እየነገርነው እንደሆነ
መሆኑን ከግምት ውስጥ ማስገባት ያስፈልጋል። ይሄ ሳይንሳዊ ግኝት ነው። የሆነን ነገር ማየት ባልቻልን ቁጥር የተለመደው የአነባበብ ስታይላችን መቀየር ካልቻልን ፈተና ሲመጣ ብቻ የምናየው ነገር ከሆነ በፈተና ሰዓት መጨናነቅ ነው እንጂ አእምሯችን አስቦልን መስራት እንችላለን ባልነው ልክ መስራት ስለማንችል የግድ ይሄንን በጥናት የተገኘውን አካሄድ መጠቀማችን አዋጭ ይሆናል ብዬ አስባለሁ። ተጠቅሜበትም ሰርቶልኛል። ኖርማሊ ተጠቀሙበት። አሁንም ልመዱት። ገና ጊዜ ያላችሁ ብዬ አስባለሁ። በተለይ ገና የሆናችሁ እሱን ተለማመዱ። በቀጣይ ቪዲዮ በሌላ ርዕስ ሌላ በሚጠቅም ትምህርታችሁን በሚያሻሽል ነገር እንገናኛለን። እስካሁን አብራችሁን ቆይታችሁ ሰብስክራይብ ካላደረጋችሁ ፕሊዝ ሰብስክራይብ በማድረግ አበረታቱን። ቻናላችንን አሳድጉት። ጥሩ ትምህርት ቤት እናድርገው። ታንኪዩ ባይ